እንዲሁም ደግሞ በፊዮሪ መካከል የነበረውን ቢፍ ታስታውሳለህ አይደል? እንዴ ልክ ነሽ፣ አስታውሳለሁ። እሺ ሔዋንን ፍቅረኛቸው ለማድረግ አቡሽና ሚኪ የሚያደርጉት ፋይቲንግ እሱስ ትዝ ይላል? አዎ በጣም ሲጋጩ ነበረ። ሰርፕራይዝ ያኔ የተዋወቅኳቸው ሰሞን እነሱን አራዳ ቋንቋ የአፍላ ፍቅር ድራማ ተከታታዮች በሙሉ ሰላማችሁ በዝት ትርፍርፍ ይበልልኝ። እንዲሁም የኔ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ አፍላ ፍቅር ምን ይመስላል የሚለውን አብረን እናያለን። ምንድን ነው? ምንስ ጎደለው? ምንስ አለው? አስቂኝስ አስደሳችስ የሚለውን ነገር አብረን እናየዋለን። እስከነ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ እስኪ ወደ እነ ሱሲ እንሂድ። ከነ ሱሲ እንጀምራለን። ዛሬ ሱሲና ዴቭ ምን ነበሩ? ምንድን ነው እቅዳቸው? ስለምን እያወሩ ነው የሚለውን አብረን እናያለን። ሲቀጥል ደግሞ ኤላ ለመጨረሻቸው ምን ይሆን የሚለውን እሱንም እናያለን። ሲቀጥል ምን ነው ቱቻ እና ቤዛ ምንድን ነው እቅዳቸው? ዳኒስ እንዴት ነው? እውነት የመኮንንን ጉዳይ ምን ሊያደርሰው ነው? መኮንንን ሊከታተለው ነው? ቤቱንስ ሊያከራየው ነው የሚለውን አብረን እናያለን። ሱሲና ዴቭ እንግዲህ ምን እያሰብሽ ነው ብሏታል። ሱሲም እንግዲህ አንዳንድ ነገሮችን እያሰብኩ ነው። አሁን እኮ 12ኛ ክፍልን ተፈትነን ስንጨርስ ሁላችንም እንበታተናል። ስለዚህ የሆነ ነገር ማስታወሻ ያስፈልገናል በእነዚህ በ2 ዓመታት ውስጥ ምንድን ነው? ስለዚህ ይህን ሁሉ ያሳለፍናቸው አንዳንድ ትዝታዎች መኖር አለበት እና እሱን ነገር ለማስታወስ ፈልጌ ነው። እነ ሚኪና እና አቡሽም ከእስር ቤት ሲመጡ የጻፍሽው አይዲያ ነበረሽ ብሏታል ብሩክ ማለት ነው። እናም እንግዲህ ዴቭ እሱን ነካለ፣ እሱን ረስቼው ነበር። እንደገና ደግሞ በሀኒቾ ፍቅር፣ በብሩክ ፍቅር፣ ሲቀጥል ደግሞ ፊዮሪ የያድ ሆኖ አንድ ላይ ሆኖ የእነሱም ላይፍ አንዱ የስራ ህይወት እንትን ነው ስራ ነው ብላለች። ሲቀጥል ደግሞ ማን ነው እነ ሂቫን አንድ ላይ ሆኖ በሱ የተነሳ ብዙ ነገር ሲጣሉ የነበሩትን እሱን ሁሉ ጽፌ ትዝታ ይሆነኛል እና እነሱን ነገሮች በአንድ አሰባስቤ እሰራ ነበር። ሔዋንን ፍቅረኛቸው ለማድረግ አቡሽና ሚኪ የሚያደርጉት ፉክክር፣ እነዚህ ትዝታዎች የዚህ የ2 ዓመት የ11ኛ ክፍል እና የ12ኛ ክፍል ትዝታዎች ነው። ስለዚህ እነዚህ ነገሮች እንዴት ታያቸዋለ ብላ ጠይቀዋለች ማለት ነው። ዴቭም እንግዲህ አስታውሳለሁ በጣም ነበር የዛኔ ሁሉም የኔ ለማድረግ እና ሁሉንም ነገሮች አስታውሳለሁ ያንቺስ ብሏታል። ስለዚህ ይህን ሁሉ ታሪክ መጻፍ ፈልጋለሁ እኔ እያፈቀርኩ ፍቅሬን አልቀበል ስትለኝ እያወቅክ እንዳላወቀ የሆንክ ትታይ ስትሄድ እነዚህ ነገሮች እንደገና እነ ሚኪን ደግሞ የአራዳ ቋንቋ አስተምሩኝ እያልኩኝ ወረቀትና ደብተር ይዤ በጣም እንደማስቸግራቸው እሱስ ሁሉ በጣም ነበረ ምጽፋቸው። ስለዚህ የሆነ ነገር አብሮን የሚሄድ ነገር ትዝታና ፎቶ ነው የሚኖረው እና እነዚህ ነገር ጽፌ የመጨረሻ የሽኝታችን ሰዓት እናደርጋለን። ሁሉም ወደ ዩኒቨርሲቲ ይገባል እና ለትዝታ እንዲሆንን 2 ነገሮችን ፈልጋለሁኝ ብላለች ማለት ነው። እናም ይሄንን ሀሳብ ሁሉንም ጓደኞቻችን የራሳቸው የግል ህይወታቸውን እና ኢንተርቪው ካረኩ በኋላ ከራሴ ደግሞ ጨምሬ ፈተና ከጨረስን በኋላ ወደ ዩኒቨርሲቲ ስንገባ ገንዘብ አዋጥተን ትንሽ መጽሔት አሳትመን ከዛ በኋላ እያንዳንዳችን ወስደን እሱን ዩኒቨርሲቲ ስንገባ እያነበብን ራሳችን እንዝናናለን በራሳችን ህይወት እና ይሄንን አስቤያለሁ ብላለች ሱሲ። ሱሲ በነገራችን ላይ አንዳንድ የእብድ ነች እንጂ የምታስበው ሀሳብ በጣም ደስ ይላል ማለት ነው። እና ዴቭም እንግዲህ እንትን ብሏታል፣ ገድፏታል ማለት ነው። ይሄ ምርጥ ሀሳብ ነው፣ ስለዚህ ችግር የለም ብሏታል ማለት ነው። እና ፕሮግራምም እናዘጋጃለን የሽኝት እና በቃ በዚህ ዘና እንላለን ጓደኛሞች እና ኬክ ቆርሰን ሽኝት እናደርጋለን ብላለች ማለት ነው። እና በጣም ደስ ብሏል። የምናሳብ ሲላት ፊልም ላይ ነው። ፊልም ትናንትና የሃይስኩል ፊልም በጣም ሳይ ነበር እና ከዛ ነስራ አንቺና ፊልም ብሎ ዴቭ በጣም ሳቅባት ማለት ነው። እና በጣም ደስ ብሻለው ብላት እሷም ደስ ብሏታል ማለት ነው። እና በጣም ደስ ይላል እንደዚህ የሆነ ማስታወሻ ነገር ሲኖር ሁሉም ሲበታተኑ። አፍላ ፍቅር በጣም ደስ የሚል ድራማ ነው በነገራችን ላይ እና በጣም ያስደስታል።
ዳኒ እንግዲህ ምንድን ነው ቤዛና ቹቻን ስለመኮንን ማንነት ትነግሩኛላችሁ ወይስ አትነግሩኝም ብሎ ጠይቋል። ለምንድን ነው ስለሱ ማወቅ የፈለግከው ብለዋለች ቤዛ። እሱም ትናንትና ካለሁበት ድረስ መጥቶ ተዋውቆኛል፣ ስለዚህ ምንድን ነው ግንኙነታቸው ብሎ ጠይቋል። እናም ቤዛ እንዴት ሊተዋወቅ ቻለ ስትል ቹቻ የእሷ ስራ ነው፣ ስለዚህ እሷ ልካው ነው እንጂ ሌላ አይደለም ብላለች። በጣም እንትን የሚል ነገር ነው፣ የሚያሳዝን ነገር ነው። እናም እንግዲህ እሱ ከአሁን በኋላ ስራውን አቆማለሁኝ ብሏል ማለት ነው። ስለ እሱ ማንነት ካልነገራችሁ ለምንድን ነው? አይ መኮንን የሚባለው የያሬድ ጋርድ ነበረ እና እኛ ጋር ስላልተስማማ ለዛ ነው። ከጸጋ ጋር ግን ያግባባውን ነገር አናውቅም ብሏል። እና እዚህ ድረስ የጸጋን እንትን ለማስፈጸም እዚህ ደረጃ የሚያደርስ ወዳጅነት አላቸው ወይ ብሎ ጠይቋል። እሱም ያው እንግዲህ አዎ አናውቅም፣ ግን ከዚህም በላይ ይሄዳል። በጣም የሚገርም ነገር ነው። ይህን እንድታደርግ የቻለችው በእርግጠኝነት ጸጋ ናት። ምክንያቱም ከኛ ጋር ስታወራ ስላየ ነው እና ከዛም በላይ ሊሆን ይችላል እና መጠንቀቅ አለበት ስትለው፣ እሱም እንግዲህ ከአሁን በኋላ ስራውን መስራት አልፈልግም፣ አቁማለሁ፣ ከእናንተ ጋር ግንኙነት ያለኝም ብሏል። እሷ ግን ቤዛ መቆም የለበትም እንደጀመርክ ትጨርሳለህ ብለዋለች ቤዛ ማለት ነው። እንግዲህ ዳኒም ትቷቸው ሂዷል። ይሄንን ነገር ማድረግ አልችልም፣ አባቴ በጣም ታሟል፣ ስለዚህ እየከፋ ነው ያለው፣ ይሄ ነገር እያስፈራኝ ነው፣ ህይወቴን ያስፈራዋል ብሏል። እናም እንግዲህ ቤዛ እንደዚህ ብሎ ነገር የለም ማቆም የለብህም የጀመርከውን ነገር ትጨርሳለህ ብለዋለች። አይ አልችልም ብሎ ተናዶ ሂዷል ማለት ነው። ቤዛ ደግሞ እንግዲህ ቀስ ብለን ተረጋግተን በሆነ መላ እናናግረዋለን ብላለች ማለት ነው። አለምዬ እንግዲህ መታ ኤላን በጣም ተደስቻለሁ፣ እንደኔ አይነት ደስተኛ የለም በዓለም ላይ ብላ ስትለው፣ እንደኔ እኮ ኬክ ነው የጋበዝኩሽ፣ ይህን ያህል ደስተኛ የሆንሽ በምንድን ነው ሲላት፣ አይ በቃ ኬክ ስለጋበዝከኝ እኔም ደስተኛ ነኝ ብሏታል። እና ካስደሰተች ሌላም አደርግልሻለሁ አለ። ከዛ እሱም ውይ ዝም አልኩ እንደ በጣም ይቅርታ እንደዚሁ አሳይመንቱ ነገር አሳስቦኝ ነው፣ ካልደበረሽ አሳይመንቱን ልስራ ወይ ሲላት፣ አይደብረኝም በኋላ እንድናገር ብለዋለች። እሱም እሺ ብሏል። በኋላ ሊገባበዙ ነው፣ ትቷት ሄዷል። እሱ ግን ይህንን ያደረገው እሱ አላወቀችም ማለት ነው። ለሰብለን ማናደድ ፈልጎ ነው። አለምዬ በፍቅር እያበደች ነው ያለችው። እንግዲህ ኤላም ሌላ ስሜት ውስጥ ነው፣ እሷ ደግሞ ሌላ ውስጥ ናት። በጣም እንግዲህ ተያይዘው ገደል ነው። የኤላ ነገር በጣም ግርም ይላል። በቃ እንግዲህ መጣ ጆን ስጋ ሊያበሽቃት ማለት ነው። ጥሉ እያሰመጥሽ ሆኖ ደግ አድርገሻል እያላት ነው ጆን ማለት ነው። በደንብ ሞክሬ እኔም ሰብሊ ማፈናፈኛ አሳጣታለሁ፣ አንቺም ኤልያስን በግላጭ እያገኘሽ ታገይ፣ ስለዚህ ሰብለን ነፃ ማውጣት እፈልጋለሁ፣ የኔን ማደርጋት እያለ ጆን እንግዲህ እየፎከረ ነው ያለው። እውነት ይሳካሉ የሚለው እናያለን። ጄሪ ማለት ነው በጣም ታስቃለች። ሽማግሌ ትሆናለች፣ የፍቅር ሐኪም ትሆናለች። በቃ የማትገባበት የለም ጄሪ ማለት ነው። የጄሪን ሳቂ ነው የሚመጣው በነገራችን ላይ እና አሁን በጣም ግራ የምታጋባት ጄሪ የአፍላ ፍቅር የሳቃችን ምንጭ ናት። ቤዛ እና ቹቻ እንግዲህ በጭንቀት ተውጠው ምን ማድረግ እንዳለብን እያሉ መፍትሄ እየፈለጉ ነው። መኮንን ለምንድን ነው ዳኒ ማግኘት የፈለገው? ለምንድን ነው? ግራ እየገባኝ ነው። ስለዚህ በእርግጠኝነት የሆነ ነገር የሚያውቀው አለ፣ ነገር ግን ምንድን ነው? ስለዚህ ምንድን ነው? እኔ በጣም ጨንቆኛል። ጭንቅላታችን ለማሰራት እንሞክር። በጸጋ ህይወት ውስጥ ያለውን እነማን ናቸው እስኪ እንየው። ህይወት ውስጥ ያሉ ሰዎች እነማን ናቸው እስኪ? በጣም የሚከብድ ነገር ነው እና ይህንን ነገር መፍታት አለብን። እስኪ ማን ነው ብላ ጠይቃታለች ማለት ነው። ቹቹሻም እኛንን፣ ሲቀጥል መኮንን ነው፣ ሲቀጥል ደግሞ ደመረ ነው እና እኛንን ያለ ነው በጸጋ ህይወት ውስጥ። ስለዚህ ምን ማድረግ እየሞከረ ነው? ምንድን ነው? በጣም ግራ የሚገባ ነው ብላለች። ደመረና ዳኒ ግንኙነት እንዳላቸው ጠርጥራ ይሆናል ስትል፣ እንዴት ይሄን እንድትይዛል ስላተለች ቹቹሻ ከዚህ ቀደም አንድ ላይ እንደነበሩ እኛ ልከ ነው። ስለዚህ አስሮ ገርፎት ነበር እና በዛ ምክንያት እንዳይሆን ዳኒን ተጠቅመን ደመረን ለማጥቃት ፈልገ ይሆናል
አንድ ነገር ማድረግ አለብን ብላለች ማለት ነው። ስለዚህ ዳኒ ከዚህ ስራ መውጣት የለበትም። ጸጋ እንዲከታተላት እንዳረግ ነው። እኛ ደግሞ እሱን እንከታተለዋለን እንደምንም ብለን የት እንደሚውል ከማን ጋር እንደሚውል ማወቅ አለብን። የዳኒን ስራ እውነት ከደመረ ጋር አሁን ይገናኛሉ ወይ? መኮንንና ጸጋ ዳኒ እንዲጠቀሙበት የፈለጉት ለምንድን ነው? አሁንም ከደመረ ጋር ይገናኛሉ ወይ የሚለውን ነው ብላለች። እና እንግዲህ ቹቻን በዛ ሀሳቧ ተገርማ እንደ ቤዚቲካኖች ወደ ነው እንደዚህ አይነት ሀሳብን ማምጣት የቻልሽው ብላታለች። በጣም ተገርማለች ማለት ነው። እኛ ብዙ ነገር በስለናል። ስለዚህ ነገሮችን ከሩቅ ማሰብ አለብን፣ ነገር ምን እንደሚፈጠር ብላለች ማለት ነው። ይህን ስራ እንዲሰራልን የምናደርገው በምንድን ነው ብላችሁ ተጠይቃል። ቤዚ ይሄን የምንከፍለውን ብር እጥፍ ማድረግ ነው። ከዛ በኋላ ይሰራል። እኛ የምንከፍለውን ገንዘብ ስለማይከፍሉት ብላለች ማለት ነው። ዳኒ ገንዘብ ስለሚወድ ምንም ነገር ያደርጋል። ጸጋና ዳኒ አንድ አይነት ናቸው። ምክንያቱም ጸጋም ገንዘብ ትወዳለች ከምንም በላይ ማለት ነው። አንዳንዴ የሰው ልጅ ለገንዘብ ብሎ ሌላውን ሲሸጥ በጣም ግራ ይገባል ማለት ነው። እናም እንግዲህ ቤዚክ ልታናግረው ሄዳለች። ምን ይላት ይሆን የሚለውን እናያለን ቀጣይ ላይ ማለት ነው። እዚህ ጋር ደግሞ ሰብልና ናቲ ጋር ምን ተፈጠረ የሚለው በጣም ግራ የሚያጋባ ነው። እንግዲህ ሰብልዬ ጓደኛ ያስቀይማኛለች እያለ ለናቲ እየነገረችው፣ እሷ ግን በነገር ወጋች እንጂ አሁንም እኮ ወዳታለሁኝ ብላለች። አያስፈልግም አንተ እዚህ ውስጥ አትግባ እና እኔ እታረቃታለሁ ብሏል። እሺ ወንድም አለም ስትለው እኔ ወንድምዬ ስትይ በጣም ነው የሆነ ልቤ ትር ይላል ሲላት፣ እንደማፈቅር ብታውቅ ኖሮ ምን ትል ይሆን? እኔ እኮ አፈቅርሃለሁ እያለች ብቻዋን ታወራለች ማለት ነው። እና እነዚህ ሁለቱ ቢጣመሩ ደስ ይላል ማለት ነው። እሱ ደግሞ የቲቸርን ፍቅር እንዲስተካከልልሽ አደርጋለሁኝ እያለ ዛሬ ቲቸር ላይ ነው ያለው። ናቲ እሱን እንደምታፈቅረው አያውቅም ማለት ነው። እንግዲህ ቀጣይ ላይ ምን ይሆን ዳኒ ወዴት ነው ስራው የሚለውን ይስማማል ላይስማማም የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሉን ያልተቀላቀላችሁ ተቀላቀሉ። ባይ ባይ።